የት ሄደሽ ነው ግን? የትም እዚሁ ነበርኩ። ኒና እንደ ሸማኔ ጥልፍ መስሪያ መሮጥ ነው፣ አትቀመጥም እንዴ ጋሼ? አካባቢውን ጎብኘት ላድርግ ብዬ እኮ ነው። አረ ዙሪ እናቴ፣ ብቻ ከሰው ጋር እንዳታጋጭኝ እንጂ። አረ እሺ ጋሼ። እንዴ ረስቸው እዚህ ምኑን? ብርቄ ናታ ብታይ፣ ባለፈው ባስፈራራዋት ነገር። ኒና ምንድን ነው የምታወሪው እንዴ? ለማስፈራራትም ደርሰሻል እንዴ? እንዴ ጋሼ፣ መቼ የሰራሁትን ጀብድ ገና ነገርኩት። ደግሞ ምን አረግሽ? ብታዩ ባለፈው በእንትን ጋቢ ለብሳ እኮ ያስደነገጠቻትን ነው የምትለው አባ። ታዲያ እሱን ነው እንደዚህ እንደ ታሪክ የምታወሪው? አይ ጋሼ በቃ እሺ፣ እንደ አንድ ቀን ጊዜ ይለፍና ቁጭ ብለን እናወራበታለን። እሺ? በጣም ነው የሚስቁት የሚገረሙት። እንደ ጉደኛ ልጅ ነሽ እኮ። ግን እየተዳከምሽ ነው። እና ምርጥዬ እሱን አይደል እንደ የምፈልገው። ልክ ድክም ዛል ሲላት ወረቀቷ የት እንዳለ ለስፒድ በፍቅር ትነግረዋለች። ያንኑ ጠብቀው ነው። እኔ እንጃ አልመሰለኝ። ይኸውልህ ብራዘር፣ አንተ ዝም ብለህ ነው የምደነብረው። እምቢ ካለችም ማለት ነው ይኸውልህ፣ በጸባይ እምቢ ካለችም አጣፋት በቃ። ይኸውልህ ስፒድ፣ እሱ ልክ አይመስለኝም። ይኸውልሽ ምርጧ፣ እኔ ትምህርት ቸከሷ ማለት ነው የመጪ ነው በቃ የምታናደኝ። አትመችኝ፣ ሙዷ ይከብደኛል። ይሄን እድል ደግሞ አጣጥሜ እጠቀመዋለሁ። እሺ፣ እና እንዴት ነው እዛ ያለው ባዩ? ይኸውልህ ማንም ቼክ አላደረገም። ሁሉም ሌላ ሰው ላይ መጣት ነው የቀሰረው ማለት። ይኸውልህ ሲስተሯ ምናምን ከች ስትል እኔ ምድሯን ተጠቅሜ ጽዮን ላይ ተበተብኩት በቃ። እንዴ እህቷ መጣች? አዎ ምትላ ከቻ ታበላለች። እህቷ ራሱ ሳት ይራስቻለች እንዴ? ግን ምን ጠቀም፣ ነዳጇን የማይሆን ቦታ ላይ ነው የምታባክነው። ወይ በቃ ቻቻ በቃ በኋላ ጨዋለች። ምን ደነገጥክ? ማሪ አላደነገጥኩም። እኔ ስገባ ስልኩንም ዘጋው። በሰላም ነው? ያ ማዘሩ ታማለች ነው ጀለሲ። እሱ ደውሎ ከሰው ጋር አንዳንድ ነገር ቶክ እያደረኩ ነበር። እኔ ግን ስገባ ነዳጅ ምናምን የሚል ነገር ነው የሰማሁት። የምን ነዳጅ? ኧረ ምን ራኪ መጣች? ስሟን ባላቅም በአንቺ መጥፋት እያበደች ነው አሉ። ገና ምን አይተ እዚህ መታ እናንተንም ታሳብዳችኋለች። ኧረ ማናት እባክሽ? ይሄን ያህል ስትመጣ ታያታለህ። በእህቷ የሚመጣባትን ማንንም እንደማትምር ስትመጣ ታሳያለች። ኦ በጣም ፈራው በእናትሽ። በስማ ብትፈራ ነው የሚሻል። ቀልደኛ። የአንድ ፊልም ትርጉምሽን እዛው። እሺ ማታ እኮ እንሄዳለን ብለሽ ስደውልሽ ስልክ አታነሽ። አዎ እንቅልፍም ቢሲለኝ እኮ በጠዋቱ ሄድኩ። እና ምን አለሽ? ምን ይሉኛል? የደረስንበት እናሳውቅሻለን። አንቺም አዲስ ነገር ካለ አሳውቂኝ አሉ። ዋናው ማመልከትሽ ነው። በቃ ትገኛለች። መገኘትም አለባት። አንቺም ተረጋጊ። በእናታችሁ ይሄን ቃላት በሉኝ። አንደቴ ጠፍታ ተረጋጋ። አንተ ልገላት ነው ማለት ለምን ፍግም አትልም? ሰኒ ደህና ነሽ? ዋና አምጣልሽ። ተረጋጊ እባክሽን ተረጋጊ። ቆይ ዋና አምጣልሽ። ሰኒ ሰኒ ተረጋጉ እኮ ልቀቀኝ እንዴ! ላይ ድብርትሽ ይለቅሻል። ኡፍ ልቀቀኝ። ልቀቃት እኮ ልቀቀኝ። እንዴ ሲያስጣላ። አንተ ትንሽ አታግደረድረኝም እንዴ? ባንዴ ትለቀኛለህ? አንተ ደግሞ ምን አገባ? እሺ ቆይ ለምን ነበር የፈለከኝ? አንቺ ወደ ከተማ እንሂድ ስትባይ እንዳደረቱ ትበጣጠሻለሽ። ከእናንተ ጋር ነው እንዴ? አሁንም ቢያላልሽም እንዴ? አሃ ከነብርቄ ጋር ይሆንልሽ ምድር አምቡላ። አረ ኪራ ተወኝ በእናትህ። እንዴ ምንድነው ሻውን ፊትሽን የዘበዘብሽ? ቆይ
አንተ ልታሰድበኝ ነው እንዳመጣኝ? እና ምን ይደረግ ክብር አልወድልሽ አለ። እንደውም እንዳልሄድ እሺ። እንዴ ሂጂ። ኧረ ልሂድ፣ እሄዳለሁ። ተው፣ 1 ልሄድ ነው፣ 2 ልሄድ ነው፣ 3 ልሄድ ነው። ኪራ ሂጂ። ዴቭ ኧረ ተው ሰውዬ፣ ተረጋጋ። ልጁ የለም ስሜት ያረክሽኝ እኮ። እኔ የምለው ብትይ ወይ እኔም ትንሽ እጄ እየዛለ ነው እና ሱቅሽን ዘግተሽ ነይና በዚሁ እንሂድ። ለምን? ያው የሰጣን ነገር አይታወቅም። በኋላ ጓደኞቹን ጠርቶ ጉድ ከምንሆን ይምጣ። እኔ ሰው ገድዬ መታሰር አልፈልግም። እጄም አሁን ትንሽ የሚሰነዘር አይመስለኝም። እሱም አለለካ። እሺ በቃ ቆልፌ ልምጣ። በቃ ቆልፈሽ እኔ ወደዛ ይሁን ይጠብቅ። ለምን? ከሰፈሩ ደስ አይልም ትንሽ። እሺ በቃ መጣሁ። እንደው ጥሩ እርጎ አርግተሻል እባክሽ። በእንጀራም ልስጥ ስልህ እምቢ አልክ። እንደው እንጀራ ገብቶ ሆዴ ላይ እየተቀመጠ ተቸገርኩ። ተይ ልጅ አትተክዢ፣ ከዚህ የበለጠ አታምጣ ብሎ መጸለይ ነው። እሱስ ልክ ነህ፣ ተመስገን። ጽናቴ ወይ አባ፣ እንደው እኔም አረጀሁ፣ 1 እግሬም ወደ ጉድጓድ እየሆነ ነው። አባ እንደ እሱ አትበለኝን፣ ይጨነቃለሁ። እንዴ ልጄ፣ ይሄ እኮ የተፈጥሮ ጉዳይ ነው፣ አትቃረንኝ እንጂ ነው። ግን በቃ ይሄ እውነት ይከብዳል። ላያስችል የሰጠን አንዳችም ነገር የለም። እሱስ ልክ ነህ። እንደው እኔ ሀቅ ነው እንጂ የኔ ስቃይና ድካም አይታያችሁም። ይሄን ደግሞ ማንም አይረዳኝ። አረ ተረጋጋቦ፣ ምንድነው የምታወራው? ትሰሚያለሽ? እማወራውማ አንድ ቋንቋ ነበር። እናንተ ግን ልትረዱኝ አልቻላችሁም። ቆይ ደህና ነህ ግን? ይሄ ሳይታይሻል? ውስጤ እንደዚህ የነደደ ነው። ይሄን ግን ማንም ሼክ አላደረገኝም። ምን ሆነሃል ግን? አሁን በሩን ክፈችልኝ። ለሌላ የተለኮሰ እሳት አንቺንም እንዳያቃጥልሽ። አረ ይኸው ክፈትና ገባ። መጀመሪያ የሚቁልፍ እኔ ጋር ነበር የሚገባው። ልጁ ያሟል። አንተ ናክፈት። አንቺ ምን ለማድረግ እየሞከርሽ ነው? እንደረጋጋ ጠብቀ ነው። የእህቴ ጠላት እኮ ናት። ቆይ አንቺ እኔን ባታከብሪ ጋሽን አታከብሪም? በቃ አውት ኦፍ ኮንትሮል ሆኜ ነበረ። አንቺ ራስሽን እንዴት ነው የምታስቢው? ነገሮችን በዚህ መልኩ የምታስተካክል ይመስልሻል? እና እህቴ ጠፍታ እንደረጋጋ ጠብቀ ነው። አዎ ተረጋጊ። በቃችሁ። ከማናችሁም ይሄን ቃል መስማት ሰልችቶኛል። አቦኔ ላትጩሂ። ቆይ ለምንድን ነው አንዳችሁም እህቴ ለኔ ምን ማለት እንደሆነ ልትረዱኝ አልሞከራችሁት? እሺ አሁን መኪና ውስጥ ግቢና ሰፈርሽ ላድርስሽ። ቅዱስ፣ እኔ ያለ እህቴ መኖር አልችልም። በቃ ከዚህ ሰፈር እንዲተኝ። እርዳታ ነው የጠየኩ። ጎዳና እያለን እህቴን የነበርክ የሚሰራ እና መስራት እችላለሁ። አታስብ። ልቅቀኝ ወደዛ። የረዳሁሽ ነው። ለምን ነው እንደዚህ የምትሆኝ? እሺ አትሳበኝ። ጽናት ክፍል 107 ተለቋል ውዶችዬ። እንግዲህ ሰኒ እንደታገተች ነው። ቪዲዮውን እስከ መጨረሻው እዩት። እንግዲህ ሰኒት በጣም ተናዳለች። ተናዳ ጽዮን ሄዳ ግምኛ እንቃታለች ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው እዩልኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን የተጫናችሁ ቢሆን ይመረጣል ማለት ነው ውዶችዬ። ዛሬ እንግዲህ ክፍል 170 ማለት 170 ያው ጽናት እንግዲህ አባቷ ከኪራ ጋር ተጋቡ እያላት ነው። ነገር ግን ደግሞ ወሳኙ አባወራ ስለሆነ ያው ጽናት ትንሽ ተጨንቃለች። አባቷ እንግዲህ እኔ ጉልበት እየደከመ ነው፣ ያንቺን ወግ ማድረግ ማየት ትፈልጋለሁ እያላት ነው ማለት ነው። ያው እንግዲህ በቅርቡ እንደሚጋቡ ተስፋ አለኝ። እንግዲህ ኒና
ትንሽ እንደምታዩት አፏ እየቀባጀረባት ለጽናት አባት ያው ያልሆነ ነገር እንዳትልትለው ነበር። ነገር ግን ጽጌ ደግሞ ከጎኗ ስለነበረች ረፊ እያለች አይኗንም እያፈጠጠች አሁን አሳልፋታለች ማለት ነው። ውዶችዬ እንግዲህ ጽናት የበዛብን ሚስት አግኝታት ነበረ። አግኝታትም ለምንድን ነው እንደዚህ የምትጨነቂ? ለምንስ ነው እንደዚህ የምትሆኝ? ያለች እንግዲህ ስትነግራና ስትላት ነበር ጽናት። ነገር ግን ጽናት ልክ እንደ ባለን ጋር አይታት ያልሆነ ነገር ስትናገር ነበር። ከዛ በስተ መጨረሻ ጽናት ደግሞ ብልህ ስለሆነች ያው በመግባባት ያለውን ነገር ስታስረዳት ነበር። ያለሽበት ሁኔታ ይገባኛል ምናምን እያለችም ያለችበትን ስታስረዳት እንደገና ተመልሳ አንቺ እኮ እግዚአብሔር መርቆሽ ነው ከነሱ የነዚህ ቤት ያወጣሽ እያለችም ስትላት ነበር ማለት ነው። ውዶችዬ እንግዲህ ሰኒ እንደታገተች ነው ለመፍታት ወይም ደግሞ ፈታ ወይም ወታ ለማምለጥ እየሞከረች ነበር። ነገር ግን አልተሳካላትም። ምክንያቱም ስፒድ በጣም ከባድ ነው። በዛም ደግሞ የታዘዘው ልጅ እንግዲህ የሚያግዘው ጓደኛው እሱ ደግሞ በጣም ሀርድ ነው ማለት ነው። ግን ደግሞ እንደ ስፒድ ቢሆን ኑሮ ይገላት ነበር። ነገር ግን ስፒድ መጥቶ በአንድ አፍታ በጣም መቷታል፣ ጎድቷታል ማለት ነው ስለሚናደድ። ሰኒም እንደምታዩት ኃይለኛ ነች። ብቻ ከባድ ነው እና ተናዶ መጥቶ ስፒድም ከቤት ተናዶ መጥቶ ሲወጣም ተናዶ ነበር የወጣ። ምሩን ሆዷን ገፍትረዋት ኪያንም እንዲሁ እየተደናበረ ነበር የወጣውና ወጥቶም ደግሞ ያው ሰኒን መጥቷት ምን ብሏት ነው የተመለሰ ማለት ነው። ከተመለሰ በኋላም እንግዲህ ኪያ ጋር አጋጣሚ በር ላይ አግኝቷት ለምንድን ነው በር ቆልፈሽ የጠፋሽ እያለ እንግዲህ ሲጮህባት ነበረ። ከመጮህ ማኮያን ካክፈት ና ግባ ምንድን ነው እንደዚህ የሚያደርግ ምንድን ነው የምጮህብኝ ምናምን ብላ ቁልፉን ስትሰጠው እንግዲህ ዘሎ ገብቶ ቆልፎባታል ማለት ነው። ኪያን በር ላይ ሆና ስትቆፈቁፍ ነበር። ነገር ግን ሊከፍትላት አልቻለም። ምክንያቱም ስፒድ በጣም ተናዷል። ምክንያቱም የፈለገውን ነገር ስላላገኘ ያው ሰኒ ላይም ጓደኛው ባይገለግለው ገሏት ነበር ማለት ነው። ምክንያቱም እሱ የሚፈልገው የቤቱን ካርታ ወረቀት ስለሆነ ማለት ነው። እንግዲህ ቤተሰቦች ሰኒ በጣም ከባድ ሁኔታ ውስጥ ነው ያለች። እህቷ እንግዲህ ሄዳ ጽዮን ማዝና አንቃታለች። ጽዮን እንዳያችሁት ባለፈው ክፍል ላይ የናሆሚ አባት እና የሻይ ቡና እንበል ብሎ ያው ነገሮችን ለማጣራት እሷ ተወጥቶ ነበረ ወደ ውዶችዬ እንግዲህ የሰኒት በጣም ተናዳለች። ከመናደዷም የተነሳ እንግዲህ ቅዱሴ ሻይ ቡና እንበል እባክሽን ከቤት ደሽ አሁን ምን ትሰሪያለሽ? ሄደሽ እየተናደሽ ስለሆነ እባክሽ ተረጋጊ ብሎ ሻይ ቡና ሌላት ሲወስዳት አጋጣሚ ሻይ ቡና ከሚሉበት ካፌ እንግዲህ የናሆሜን አባትና ጽዮን እናገኟቸው ማለት ነው። ከዛ ጽዮን አንቺ ነሽ ጽዮን በማለት እንግዲህ ህዳ ጉሮሮን አንቃታለች። ነገር ግን ጋሸና ቅዱሴ ስለነበሩ ገላግለዋቸዋል። ከዛም እንደገና ጋሸና ቅዱሴ ሲቆጧት እንግዲህ ራኬብም ወደ ውጭ ወጥታ ሩጣ ሄዳ መኪናው ጋር ጠብቀዋል የቅዱስን ማለት ነው። ስልኳንም ቦርሳዋንም ረስታ ነበር የሄደችው። ከዛ እንግዲህ ቅዱሴ ደግሞ ቦርሳዋንም ስልኳንም በመያዝ ሄዶ እንግዲህ መኪናው ጋር ታቆጥቷታል ማለት ነው። ተቆጥቷታል። በቃ ግቢና አሁን ሰፈር ላድርስሽ በማለት እንግዲህ ገብቶ እነሱም ሻይ ቡና ሳይሉ ወደ ሰፈር አድርሷታል ማለት ነው። እንግዲህ ጽዮንም ሄዳ ወደ ቤቷ ተመልሳለች። ከቤትም ከተመለሰች በኋላ ለናሆሜ እናት እንግዲህ ያው ያለውን ነገር ሁሉ የተፈጠረውን ችግር ሁሉን በሙሉ ነግራታለች። እንግዲህ እሷም ያው ዳንኪራ እያለች ነበረ። ምክንያቱም ለምን እንደዚህ ሆነች፣ ለምን ተደፈርኩ በማለት ያው ሰኒ ለምን እንደዚህ ታደርጋለች በማለት እንግዲህ እየተቆጣች ነበረ። ውዶች የቀጣይ ክፍል ደግሞ ምን እንደሚፈጠር አናውቅም። ውዶች ለማንኛውም የሰኒ እህት በጣም ታሳዝናለች። ምክንያቱም ከውጭ ሀገር መታ እህቷን ከቤት ስታጣ ታስባችሁ ስሜቱ በጣም ከባድ ነው እና ብቻ ይከብዳል። ውዶች ለማንኛውም የዛሬው ክፍልን ይመስል ነበር። ከብዙ በትንሹ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እና የተከበራችሁ የቻናሌ ቤተሰቦች የምታበረታቱኝም እግዚአብሔር ያክብረልኝ። በርቻ ይዞሽ ከጎንሽ ነው የምትሉኝ ሁላችሁም ሼርም ላይክ የምታደርጉልኝ እግዚአብሔር ያክብረልኝ፣ አመሰግናለሁ። ግን ደግሞ ቻናሌ በጣም ሌዚ ሆኗል። እባካችሁን እንዲነሳልኝ እና እንዲሸርትልኝ አንዴ እስኪ ሸርትልኝ ድረስ እባካችሁን በቻላችሁ አቅም አግዙኝ። ሸር አድርጉልኝ።
ለቤተሰቦቻችሁ ለጓደኞቻችሁ ሸር አድርጉልኝ። በተረፈ ሰላማችሁ ይብዛልኝ። ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። መልካም ምሽት ተመኘሁላችሁ። ሰናይ ምሽት ለሁላችሁም። ሰላም የሰፈነበት ምሽት ይሁንላችሁ። ባይ ባይ።